ያለው ስልክ እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደን። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶውንም አንስቼ አስልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የምፈልገው እኔ የምፈልገው ካካሎ ላይ የቀበርኩት ነገር አለ ያን ነገር አውጥታችሁ ወደኔ እንድትልኩልኝና እንድታሳዩኝ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም እኔ እንደዛ አላደርግም ቪዲዮና ፎቶ ከሆነ ልላክልህ ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመዱን ካለ ማንንም ሰው ላክ በራሪ ትራንስፖርት አስከሬውን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ በራሴ ትራንስፖርት ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው እሺ አልን ከየመን ሰው አላዘጋጀም በዛው ጠፋ እኔም አልደወሉ እሱና እሱ እየተደዋወሉ ነው መጨረሻ ላይ መጥቶ 5 ቦታ ጠንቋይ ሄጃለሁኝ ልጅ አለች ብለውኛል ልጄን እንድታስረክቡ ነው ፈልገው አለ አይ በወቅቱ ያን አስከሬን ላክልኝ ያለው ይሄ ከሰውነቷ አካላይን ቀዶ የሚያወጣ ሰው አለኝ ብለህ እየጠበቅኩ ነበር ሰው አላክም እኔ ይቅርታ ምንድነው ቀዶ የሚያወጣው አልገባኝም ሶሪ ልብሷን ከልብሷ ላይ ነው አካሏ ላይ የቀበርኩት ነገር አለ አለ እሺ አባቱ አላልኩም ብለው እሺ ቮይስ ሪከርድ አለክ ይሄን ላሉበት አባቷ አይ እኔ አሁንም እያወራን መቅዳት አልችልበትም እሺ ጥሩ ቀጥልሽ እና በዚህ ሰውየውም እየተጠበቀ የመን ሰው አለኝ ብሎ ነበር ሰው አላከም ቀኖች ላይ ጭቃ አይደለች መሬት አይደለች ሰው እኮ ነች የሰው ልጅ ነች በኪዳነ ምሕረት የምታመልክ ሰው ነች ለዋ ላይ የሚቀበረው ምንድነው ለመሆኑ ምን አይነት አማርኛ ነው እንዴ ሰው አይደለም እንዴ ለመሆኑ ሰው አይደለም እግዚአብሔር ሳይፈርደኝም እንዴ እንደው አይፈርደውም እንዴ እንደው እኔ ትክክለኛ ያልኩት ቀርባን እንኳን እንደው ገለል ብላ ሰውነቷ እንዲለይም ባይለይም ገለል ብላ እንደው ጨርቋን እንኳን ይቸው አረ እንደው አንጀት ትንሽ ቀና ይበልልኝ ነው ያልኩት አንዲትም ነገር እንዲህ አይነት ነገር እንጂ ሰውነቷን ቀዳችሁ ምልክት አለኝ ወይም ደግሞ ሆነ ጠንቋይ ጋር ሄጃለሁኝ 3 ጠንቋይ ልጅ አለች ብለውኛል አላላችሁ አገር መስክርብኝ ጠንቋይ የሚባል ነገር እኔ እንዳከተዳና ብረፍት ምናመልከው የለም እኔ ቅዱስ ሚካኤልን ከቅድሚያት ጀምሮ ተዋውን ቀጣዋለሁ ተወዬ ነው ዛሬም አገር ይመስክርብኝ ዓለም ይመሰክርልኛል ስለ ልጅም ሃይማኖት ስለኔም ሃይማኖት እኛ እንደዚህ አይነት ጠንቋይ የሚባል አማርኛ ከየት የመጣ ነው ደግሞ ከየት የመጣ ነው ወደ ገብርኤል ሄጃለሁ ገብርኤል መቋሚያ ይሄ ነው እንግዲህ ቅድም ሲላሰነበረው ሰምታችሁታል አይደለ ስለዚህ አባትየው እንደዛ አላሉም ምክንያቱም አንተ ማስረጃ ማቅረብ አልቻልክም እሳቸው ደግሞ ለቃላቸው እኛ ማስረጃ ለህዝቡ አሰምተናል ወደ ሁለተኛው ጥያቄ ማህተብ አላልኩም ላልከው ጽፌዋለሁ ሳራ ቪዲዮ ስታመጣልኝ ከፍቼ አሰማሃለሁ እንዲሁም ልጆቹን እዚህ ጋር የቀረጻችሁ ካላችሁ ብዬ እየጠየቅኩኝ እሺ የቀረጻችሁ ካላችሁ እንድነግሩኝ ያለበለዚያ አቡ እዚህ ጋር 48000 ሰው አለ 48000 ኮሜንት ላይ ታያለሽ እሺ አቡ ምክንያቱም ላይቭ ስትሪሙ ያው እሰያ ቤት ስለሆነ እሺ አውየት መሰያም እኮ ፍሪ ሲሆን ማውጣት ይችላል ላይቭ ስትሪሙ 90 ቀን እኮ ይቆያል አንድ ላይቭ ይወጣል ችግር የለም የዛን ቀን ገባሽ ያንን ያመጡበት ስለነበረ መውጣት ይችላል ግን እነሱም እዚህ ጋር ድምጽ መስጠት ይችላሉ እሺ አቡዬ ለዛ ነው እሺ ቴንኪው አመሰግናለሁ ጠይቅ yes please እሺ አመሰግናለሁ ስለገዳችሁልኝ እኔ ምንድነው የምጠይቀው ተክላይ ደውሎ ታማማ ወይም ደግሞ ተመሆኗን ሲነግረው መጀመሪያ እንደተደበደበች ያቃል ወይ ወንድም ይመች ከዛ ቀጥሎ ሞተች ሲለው ተክለይ ምን ብሎ ጠየቀው ተክለይን ወየፎቶ የቪዲዮ ማስረጃ ላክልኝ ለቤተሰቦቿ እንዲያምኑኝ ለማርዳት በረሃ ላይ ስለሆነ ያለችው ከመቀበራችሁ በፊት ወይ ደግሞ
ድንጋይ ከማልበሳችሁ በፊት ፎቶና ቪዲዮ ቀርጻችሁ ላኩልኝ ለኔ ብሎ ጠይቆታል ወይ? ተክላይን ይመች። ሌላው ምንድነው አብዛኛው ሰው አለች የሚለውን ነገር እየሰማክ እንዴት አልተጠራጠርክም? አንተስ ትኖራለች ብለህ መሞቷን ባይን ካላየክ ልትኖር ትችላለች እኮ ይሄ ነገር ብለህ እንዴት ከሚሉት ሰዎች ጎን አልቆምክም እንደ ቤተሰብ? ይሄ ነው ሁለቱ ጥያቄ። ሌላ ለምን ተክላይ ላንተ ደውሎ እንደሚያስጮሃትኝ እንደታመመች ለምን ሊናገር ቻለ? ቢካዝ ሌላኛው ወገን ነው የሚያውቀው ስለሷ አንተዋወቅም ከተክላይ ጋር በዛ ደረጃ ካለ ደላላም አይደለም ካለ ተክላይ ደውሎ መናገር ያለበት ደንበር ላይ ስለሆነ ተክላይ ያለው ማለት ነው። ደውሎ መናገር ያለበቱ ለደላላው ነው አይደለ? ዳህና ደላላ ሶ እንዴት ላንተ ሊነግር ቻለ? ከዛ ደግሞ አንተ መናገር ያለብህ ለባሏ ጓደኛ ሳይሆን መጀመሪያ ለቤተሰቦቿ ደውሎ መናገር፣ ካልሆነ ደግሞ ለባሏ ነው እንጂ እንዴት ለባሏ ጓደኛ ደውለህ ልትጠይቅ ቻልክ ነው። ይሄ ነው ጥያቄ። አመሰግናለሁ። ሰምተኳል የሚኪን ጥያቄዎች ተሰምቶኛል። ተሰምቶኛል። ጥሩ ምላሽ ስጥ። ጥያቄ እሺ አሁን ማነው እንትና የጠየቀው ጥያቄ መደብደቧን ሌላውን የሚባለውን ነገር መደረጓን ማንም አካል የነገረኝ የለም። ሶሻል አሁን በሚዲያ ላይ ነው የሰማሁት። በቀደምም ተናግሬያለሁ። ይሄን ነገር የሰማሁት ሚዲያ ላይ። ኦኬ መደብደቧን እየሰማንክ ነው ሁላችንም። መደብደቧን ሚዲያ ላይ ነው የሰማሁት። እሺ ሚዲያ ላይ ነው የሰማሁት። የዛን ጊዜ ልጅቷ በጣም እንደደከመችባቸውና መሄድ እንዳልቻለች ከዛም ከመጮሃን በፊት ነግሮኛል። ተክላይ ደውሎልኛል። ልጅቷ በጣም ደክማባቸው ልጅቷንም አናግሬያታለሁ። እኔ በስልክ በመሪዎቹ ስልክ አናግሬያታለሁ። ይመችህ አህያ ካለ አስመጣልኝ ስትለኝ አህያም እዚህ ቦ ይመጣል ተክላይ ስለው የዳገቱን ትውጣና ትንሽ በቁልቁለት ላይ አህያ ያስመጣላታለሁ። አሁን አህያው ዳገቱን መሄድ አይችልም ማለት በቃ ሀና ይሄ ነው ዳገቱን ውጭና እንደምንም ብለሽ ቁልቁለቱ ላይ አህያ ይመጣልሻል። ተክላይን ደግሞ እኔ ለመደወልና ለመጠየቅ ወደ እኔ ለመደወል የሚችልበት ግንኙነታችን ይሄ ልጅ በእሱ ጋር ስለላኩት ነው። ከልጆች ጋር አብሮ ቀደም ያውልቅ 8 ሰዓት ወይ 9 ሰዓት ጥር 10 ላይ ነው ተክሌ በኮንፈረንስ ደውሎ ስትጮህ ያሰማኝ ብለኸኛል አይደል? ጥሩ። ከዛን ከስንት ሰዓት በኋላ ነው መቼ ነው ቀኑን ሰዓቱን ደውሎ ሞተች ያለክ? ሞተች ያለኝ በኢትዮጵያ ሰዓት አቆጣጠር ቢያንስ ከምሽቱ 12 ሰዓት 1 ሰዓት አካባቢ የዕለት ሁለት ኦኬ የዕለት ሁለት ማታ በኢትዮጵያ 12 ሰዓት ብዬ 12 ሰዓት ነው ያልከኝ አይደል? 12 ሰዓት 1 ሰዓት በቃ 1 ሰዓት ወይና ታዲያ ችግር የለም። ኦኬ ትናንትና የገጠር ልጅ አንተ ባልከው ቀን ጠዋት 4 ሰዓት ላይ ነው ተለያየን ያለው። 8 ሰዓት ላይ ነው ሞተች አሉን ደላሎቹ ያለው። አንተ ግን 8 ሰዓት ድምጿን ሰምተካልና ይሄ ነገር ትንሽ ክላሽ አያረግም ማለት 8 ሰዓት ላይ አንተ ድምጿን ሰምተካል፣ እሱ ደግሞ 8 ሰዓት ላይ ትናንትና 8 ሰዓት ላይ ነው ደላሎቹ መጥተው ሞተች አሉን ያለው እና እንዴት ነው ተለያየብኝ? እኔ እንግዲህ ሀቢባ ቅድም እንደነገርኩሽ ሰዓት ሰጥቼሻለሁ። በኢትዮጵያ ሰዓት አቆጣጠር 7 ሰዓት 8 ሰዓት ላይ ነው ያልኩሽ ከቀኑ ማለት ነው። ይሄን ነገር ደውሎ ድምጿን አሰምቶኛል። ኦኬ አሁን ሀቢባ አንድ ነገር እንደ ጥያቄ ልናገር። እሺ እኛ አሁን አንድ ሰው ለእውነትና ፍትህ ለማውጣት ስለሆነ እዚህ ጋር የቆማችሁት እኔ ባንቺም አምናለሁ፣ በቅልቦችም አምናለሁ። ሌላዎቹ እንኳ አበባ እየሰበሰቡባት ነው፣ ችግር የለውም። 12 ቀን ጀምሮ ነገ ትመጣለች እያሉ የራሳቸውን ስራ እኮ እሱን እንድጠይቃቸው ማስረጃ ፈልጋለሁ። እናመጣታለን በቪዲዮ ያሉበት ማስረጃ አለ። እኔ ስላልሰማው ነው። ሰያና እንግዲህ አለኝ እንጂ ሰየው ነገ ከልጇ ትገናኛለች ብሏል። ነገ ላክልኝ ቪዲዮውን እባክህ ልጠይቀው እንዴት እንደዛ ሊል እንደቻለ። አሁንም ታርጌት ማለት ከዛ ደግሞ ለምን እንዳላመጣት እና አመጣታል ለምንድን ነው አንተ አላመጣትም ብለህ የምትል ማለት ለምንድን ነው ብለህ ታስባለህ? አመጣታለሁ ነገ ብሎ ያላመጣበት ምክንያት ምንድን ነው ብለህ ታስባለህ? ለምን ራሱ ይመልስልኝ አላውቅም እኮ ታዲያ ማለት እኔ የምጠረጥረው ይሄንን ነው ማለት አለብካ። ምንድን ነው ጥርጣሬ? አብረንክ እንድንጠረጥር
አለች ነገ አመጣታለሁ ብሏል አይደለም? ካለች ያምጣት። እኔ ያልኩ ያለሁት አዚዛ ምናልባት አንቺም በሳይንስ ታምኛለሽ፣ ተስፋዬም ታምናለህ። ወደ ሌላ ቦታ ይሄን ሁሉ ቀን ይሄን ሁሉ ጊዜ ፈጅን ምንም ቢወቅቱትም ቦጭ ነው። በቃ ወደ እውነተኛው ወደ ሳይንሱ ቦታ ወደ ሳይንሱ እንሂድና ያን ነገር በዚህ መቋጨት እንችላለን። በቃ እኛም የሚያስረዳን የነገር መቼም ሳይንስ አይዋሽም አይደለም? ይሄን አይዋሽም። ለማንም ሲያገና እውነቱን ያመጣል። ወደ ጠይቅነት እየታፈን እኮ ነው ያለ ነው ጥያቄ ሌዲስ ፈርስት እንደ እኔ ልጠይቅ መጀመሪያ ሴት ነኝ። እኛና ጉዳዩ ባለቤት ማስረጃ እኮ ነው። ማንም የጉዳይ ባለቤት የለም። ሁሉም ኢትዮጵያዊ የጉዳዩ ባለቤት ነው። የመኖቹ ጋራ ሽምግልና ነው የምልሽ። የመኖቹ ጋራ ሽምግልና አድርገን አይኗን አውጥተን ወደ ኢትዮጵያ ልከናል፣ ምርመራው ሲመጣ ነው ብለውናል። የመኖቹ መቼ ነው የላካችሁት? ባያችሁ እንዴ አይኗን አውጥታችሁ ምርመራ ልከናል ብላችኋል። እያፈናችሁን እኮ ቆይ ብላችኋል። ሀቢባ ይሄ ሰው ተክላይ ነው የምር። ቆይ አንዴ ሚውት አድርጊያቸዋለሁ። በትግርኛ ልጠይቀው ለተክላይ ልጠይቀው። እንዴት ነው ጥያቄው? እኮ ግልጥ ነው። አሎ እኔ ሚውት አድርጊያቸዋለሁ እንዳይሰሙ። ሰይድ እኔ ጥያቄን ሳልጨርስ ስልኩን እንዲዘጉት አልፈልግም። ፕሊስ እንዳይሄዱ ነው። አኛው አንቺ ስለዚህ ጥያቄን ልጨርስ። ጥያቄን ያሉትን እኮ ነው ሁሉም ይጠይቃል። ስለዚህ አንተ ያሉትን ነው እኮ እኛ የምንጠይቀው። እንደዚህ የመኖቹ መጥተው ሽምግልና ላይ እኛ አይኗን ወደ ኢትዮጵያ ልከናል፣ ምርመራው እስከሚመጣ 20 ቀን ጠብቁን ብለው ነው የመኖቹን ሽምግልና ያበላል። አንተ እንደሆን ከእን ጥያቄ እየጠየቅከው እንዲያውቁ አልፈልግም። ሚውት አድርጌዋለሁ እነሱ እንዳይሰሙ። ይሄ እናታረኛ ላይ ከሆናችሁ ጥያቄያችንን ሳይጨርሱ ስልኩ እንዳይዘጋ። 1 ሰከንድ ቮይስ እያደረገ ለአንቺ በዋትሳፕ ልክልሽ። አሎ ውስጥ ጥሩ ሀሳብ። ይቅርታ እንደ ሚውት አድርጌው ነበረ። ሶሪ አልተቋረጠም። ሚውት አድርጌው ነበር። አሎ እሺ የኔ ጥያቄ እኛ አልሞተችም ስንል እናንተ ሞታለች እያላችሁ ስለሆነ ሞታለች የሚል አካል ነው ዲኤንኤ ያስመርምሮ ውጤት ማምጣት ያለበት አይደል? እኛ አይደለም። ለምንድን ነው ከኛ ይሄንን የምጠይቁት? ታዲያ እውነተኛ ከሆናችሁ ቪዲዮ ቀርጾ መላክ ለምን አስፈራችሁ? ጊዜው እስኪደርስ ቪዲዮ ቀርጻችሁ አንድ ሰው ቪዲዮ ቀርጾ እኔ ቀብር ያለው ካለ እውነት ከሆነ ለምን ራሳቸውን ቪዲዮ ቀርጸው አይልኩልንም? እንደዛ ያሉትን ሀቅ ሳይወጣ እንዲሞቱ ትፈልጊያለሽ? አይሞቱ። ማን ነው የሚገላቸው? ማንም አይገላቸው። እስኪ አሞራው በትግርኛ ያወራው። አሞራው በትግርኛ ያወራው ሀውዬ። እሺ አንዴ አሌክስን አናግረው። በትግርኛ ላውራው። መንገደኛው ቆይ አሞራው ይጠይቀው። ቆይ መንገደኛው አንዴ አሌክስን አላወራም። በክብር የማያናግረኝ ሰው እኔም ሰው ነኝና አላወራም። አረ በክብር ነው። እዚህ ቤት ማንም ሰው እኔ ጋር ከደወላችሁ አሁን 2 ሰዓት ሆኗችኋል። ማንም ሰው ያለ ክብራችሁን የነካ የለም። እኔም አልፈቅድም። አይደለም ሀቢባ፣ እኔ በሌላ ሚዲያ በራሱ ፔጅ በራሱ ስልክ በግል ስልክ ብዙ ጊዜ አግኝቼዋለሁ። ያሞራ አዎ በራሱ ነው። ስለ ራሱ ኃላፊነት አልወስድም። እኔ ጋር ግን እዚህ ጋር ክብረ ቢስ እንደ ሰው አድርጎ ስለማያናግረኝ አሞራ ማናገር እዚህ ጋር ግን አክብሮ ያናግርሃል። ኮል ኢንድድ 2 አወር ስልኩ ተዘጋ ነው። አሞራው አዳምጡኝ። አሞራው በባለፈው የሚያናገረው በስርዓት ነው ያናገረው። አልተጣሉም። እንደውም አሞራው በመጠየቁ ምክንያት ብዙ የመጣ ነገር አለ። እዛ ውስጥ ከዓመት በላይ የታገተች ልጅ በአሞራው እጅ እንደወጣች ያው ሁሉም ሰው ያወቀ ነው። ቢካዝ ኦፍ ገንዘብ ካልከፈለች ተብላ። ስለዚህ አሞራው ምንም አልሰደበው፣ ምንም አላለውም። ጠየቀው፣ ተነጋገሩ፣ ተግባቡ። አሁንም በሴም ጥያቄ ነው የሚጠይቀው። ለምን ዘግቶት ወጣ? ጥያቄው የተሳደበም ሰው የለም። እንግዲህ 2 ሰዓት ቁጭ ብለናል። አንድም ሰው ዲስሪስፔክት ያደረገ የለም። ደሞስት ማወራው እኔ ነኝ፣ ምንም አላልኩም። ስለዚህ በአቡፋኖ የጠየቀውም ጥያቄ ትክክለኛ ጥያቄ ነው። ለአረቦቹ በሽምግልና ተቀምጠው አይኗን አውጥተን ልከናን ምርመራ እየጠበቅን ነው ካሉ እኮ ለሱ ምላሽ አልሰጡማ። ገና እኮ እሱ ጥያቄ ምላሽ አልሰጡም እኮ ገና ብለዋል አላሉም። ኤቭሪቲንግ ምላሽ አልሰጡም። እሺ አቡ እስከዛ እስኪመጡ እኛም መስማት ስለማይ